የሲቪል ማህበረሰብ ድርጅቶች የሀገራዊ ምክክር ሂደት ከተጀመረ አንስቶ ከኮሚሽኑ ጋር በቅርበት በመስራት የዜጎችን ሀሳብ በምክክሩ ውስጥ እንዲካተትና የተለያዩ የማህበረሰብ ክፍሎች በሂደቱ እንዲሳተፉ ከፍተኛ ሚናን ተጫውተዋል። የማህበረሰብ ግንዛቤን በማሳደግ ገንቢ ውይይትን በማበረታታትና የሙያ ድጋፍ በመስጠት የምክክር ሂደቱን ሲያግዙ ቆይተዋል፣ እያገዙም ይገኛሉ። ኮሚሽኑ ጋርም የመግባቢያ ሰነድ በመፈራረም በተሳታፊዎች ልየታ ላይ እንደዚሁ ከጅምሩ ጀምሮ በሁሉም ክልሎች በሚባል ሁኔታ የሲቪል ማህበራቱ የራሳቸውን አስተዋጽኦ አድርገዋል። አጀንዳዎቹም ኢንክሉሲቭ እንዲሆኑ ተሳታፊዎቹም አካታች በሆነ መንገድ እንዲመጡ የሲቪል ማህበራቱ ሚና ቀላል አልነበረም። የኛ ድርጅት በተለይ አክሽን ፎር ሬዚሊየንስ በሴቶች በወጣቶችና በአካል ጉዳተኞች ላይ ትኩረት አድርጎ ይሰራል። በተለይ ደግሞ በናሽናል ዲያሎግ ወይም ደግሞ በሀገራዊ ምክክር ጉዳይ ላይ እነዚህ ዋና የሚባሉ ወይም ደግሞ ማጆሪቲ ክሪቲካል ማስ የምንለው የማህበረሰብ ክፍሎች አጀንዳቸው ወደ ኋላ እንዳይቀር በስምንቱ አጀንዳ ውስጥ የወጣቶች የሴቶችና የአካል ጉዳተኞች አጀንዳ በትክክል መካተቱን አካታችነቱን የማረጋገጥ ስራዎችን እየሰራን ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 ቀን 2018 ዓ.ም ጀምሮ የሚያካሂደው ጉባኤ ሀገር የምትጠብቀው ወሳኝ ምዕራፍ ነው። በዚህ ወሳኝ ምዕራፍ ላይም የሲቪል ማህበረሰብ ድርጅቶች በንቃት ለመሳተፍ ተዘጋጅተዋል። ከረቂቅ አዋጁ ጀምሮ እስካሁን ባለው ጊዜ ሂደት ውስጥ ፌዙ የሚጠብቀውን ወይም ሂደቱ የሚጠብቀውን አስተዋጽኦ ለማበርከት የራሳችንን ጥረት ስናደርግ ቆይተናል። አሁን ላይ ተወያዮቹ ሲወያዩ ምን ማድረግ አለባቸው፣ ምን ይጠበቃል የሚለውን ለህዝቡ ማሳወቅ፣ ለህዝቡ ማስተማር፣ ግንዛቤ መስጠት፣ ተወያዮቹም ኦሪየንቴሽን ሲሰጣቸው ከዛ በፊት ባለው ጊዜም ሜቢ በቅርቡ መግለጫም ልናደርግ እንችላለን። ስለዚህ በዛ ሂደት ውስጥ የምናደርጋቸውን ሂደቱ የሚጠብቀውን ነገር መፈጸም አንዱ ኃላፊነታችን ነው። ድርጅቶቹ የተሰበሰቡ አጀንዳዎችን በመገምገም ብቻ ሳይወሰኑ የተለያዩ የማህበረሰብ ክፍሎች እይታ እንዲካተት፣ ጉዳዮችን በአካታችነት እንዲጸባረቁና እንዲበለጽጉ ከፍተኛ አስተዋጽኦን ያበረክታሉ። ይህም የወጣቶች፣ የሴቶች፣ አካል ጉዳተኞችና የሌሎችም ድምፅ እንዲንሸራሸርና እንዲጠናከር እድል ይፈጥራል። ገለልተኞች ነን። ስለዚህ እነዚህ አጀንዳዎች ወይም ደግሞ ይዘታቸው በምክክር ጉባኤ ወቅት ወይም ደግሞ በጉባኤ ወቅት ለመፍትሄ ሪሊ በኢትዮጵያ ውስጥ ካለው ነባራዊ ሁኔታዎች አንጻር ተጨባጭ ሁኔታዎችን መሰረት ያደረገ ነው የሚሉ ነገሮችን በሳይንሳዊ ትንተናዎችን በማድረግ እንደዚሁም ደግሞ የተለያዩ መድረኮችን እስካሁን ድረስ የተለያዩ መድረኮች ተካሂደዋል። በናሽናል ዲያሎግ ወይም ደግሞ በሀገራዊ ምክክር ላይ እነዚህ መድረኮች ላይ የነበሩትን ግብአቶችን ወይም የጉባኤውን ዋና ተጨባጭ ሀሳቦችን በመውሰድ ዳሰሳ ጥናቶችን በማድረግ የማበልጸግ ስራዎችን እንደ ሲቪል ማህበረሰብ ድርጅቶች እየሰራን እንገኛለን። በሀገራዊ ምክክር ኮሚሽኑ ተለይተው የመጡት አጀንዳዎች ላይ ውይይት ስናደርግ በዋናነት ምን አይነት እድል ይዞ ይመጣል፣ የሌሎችን ሀሳብ የሌሎችን ፍላጎት በደንብ ለማወቅ እድል ይፈጥርልናል። በየትኛውም መንገድ ይወሰን የዜጎችን ጥቅም የሚያስከብር የሀገርን ጥቅም የሚያስከብር ከዛ ደግሞ ፍትህ ያለበት የማይኖሪቲ ጥበቃ ያለበት የሴቶች የአካል ጉዳተኞች ጥበቃ እንዲኖርበት የማድረግ ኃላፊነት ነው ያለባቸው እና እሱኑ በአግባቡ ማየት፣ የበለጠ ማንበብ፣ መረዳት፣ እንደዛ ደግሞ እገዛ ማድረግ ይጠበቅባቸዋል ማለት ነው። የሲቪል ማህበረሰብ ድርጅቶች በመንግስትና ህዝብ መካከል ድልድይ፣ ለሰላምና ሀገረ መንግስት ግንባታ ደግሞ መሰረት ናቸው። የኮሚሽኑን ስራ በማገዝ በኩል ደግሞ የአጀንዳዎችን ተፈጻሚነት ዜጎች እንዲቀበሉት በማድረግና በመከታተል የሚኖራቸው ድርሻ ቀላል አይደለም። የሚወጣው አውትካም ወይም ስምምነት መንግስት ተፈጻሚ እንዲያደርጋቸው ከዛ በኋላም ደግሞ ክትትሉ አሁንም አዋጁ ይዞት ከመጣው ዓላማ ጋር የሚስማማ ነው አይደለም የሚለውንም እየታየ የራሳቸውን አስተዋጽኦ የሚያደርጉበት ትልቅ ሂደት ነው። እንግዲህ ይሄ ሂደት ትልቅ እድል ነው። የሲቪል ማህበረሰብ ድርጅቶች አንድም እድል ሊፈጥሩ ይችላሉ፣ ሌላም ደግሞ
የመጣን እድል ደግሞ ህዝቡ እንዲጠቀምበትም መደላደል ይፈጥራሉ ነው። ለጉባኤው ስኬታማነት ሁሉም የበኩሉን እንዲወጣም የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ጥሪ አቅርቧል።